ስለዚህ እኔ አሁንም ቢሆን ማለት ነው የመጀመሪያ ላይፍሽ ዛሬም ድረስ የምትፈልጊው ከሆነ ለዛ ነገር ቦታ ካለሽ ያንን ነገር ማስተካከል ፈልጋለሁ። አንቺና ፍዋድ ጋር ያለውን ነገር ማለት ነው። አንቺ እኔና የሩታን ነገር ለማስተካከል እንትን እንደምትይ ሁሉ እኔም የሁለታችን ነገር ማስተካከል ፈልጋለሁ። ግን ይሄ የሚሆነው ደግሞ ይሄንን ነገር እስከዛሬ የነበረን ግንኙነት እስከዛሬ የነበረን ነገር ጓደኝነት እንደሆነና ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ አሁንም በድጋሜ ተመልሼ መጥቻለሁ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ሰላም እንደሆናችሁም ተስፋ አደርጋለሁ። ቤተሰብ እኔም ደህና ነኝ እግዚአብሔር ይመስገን። ዛሬ ፍቅር እና አብርሃም በቃ ለማብራራት ምንም አይነት ነገር በመካከላቸው እንደሌለ ምናምን ነገር ሩታንም ፉፉንም ለማሳመን በቃ መናገር አለብን ብለው መተዋልና እኔ ግን ማለት ነው በእውነት ቤተሰብ ጥያቄ የሆነብኝ ነገር ማለት ነው ዛሬ በኤፍሬም ቪዲዮ ጋሽያ አዲስ አበባ እንደገቡ አይተናልና ፍቅር ራሷን ነፃ ለማውጣት ነው አሁን ከአብርሃም ጋራ ምንም አይነት ነገር የለንም ብላ ወታ ዛሬ ቪዲዮ እንደዚህ የሰራችው ቀደም ስትል ማለት ነው መጀመሪያ ይሄንን ሐሳብ ሲያነሳብላት ማለት ነው እንደዚህ አይነት ነገር አልሰራም። አንደኛ የራሷ ህይወት አለ እዛ ጋር ፉፉ የሚባል ሰው አለ እንባዋን ያበሰላት እውነቴን ነው እንደዛ ብቻዋን በነበረች ሰዓት አይዞሽ ያላት ሰው አለ እሱን ገፍታ ነው አሁን ከአብርሃም ጋራ በቃ ለምንም ነገር ይሁን ብቻ የማይሆን ነገር ስራን እየሰሩ የነበሩት ማለት ነው ፉፉን ገፍታ ነው እዛጋ ማለት ነው እንዴ አብርሃም ነይ ሲላት ማለት ነው መጀመሪያ ፉፉን አማክረዋለች ከአብርሃም ጋር እንደዚህ ቪዲዮ ልሰራ በሌላ ነገር አትመልከትብኝ ብላ ጓደኛዋ ነው እንግዲህ ከጓደኛም ከፍቅረኛም አልፎ አብሮ ለመኖር ባሊና ሚስት ለመሆን የተዘጋጁ ልጆች ናቸው አይደለ ፉፉና ፍቅር እንግዲህ ማለት ነው ይሄን አማክረዋለች ለፉፉ ጣል አድርጋው መታ የአብርሃም ባጣ ቆይኝ ሆና ሲደውልላት ሮጣ መታ በየገንዳው ስትንቦራጨቅ በየፓርኩ ምናምን ነገር ኢንጆይ ስታደርግ ምናምን ነገር እሱ ባዶ ቤት ቁጭ ብሎ ተክዞ ማለት ነው ዛሬ ጠርታ ቤተሰብ የእውነት ፍቅርን ደጋፊዎችም የሆናችሁም ያልሆናችሁም በትክክለኛው አዎ አይደለም በሉ ማርያምን ዛሬ ጠርታው እኔና አብርሃም ምንም አይነት ነገር የለንም ከጓደኛ የዘለለ ለስራ ነው ወይ ሩታን ለማብሸቅ ነው እሱን ለመተባበር ነው የመጣሁት እንጂ ሌላ ነገር የለኝም ብላ ብትናገር ያሳምናል? ቤተሰብ እስቲ እናንተ ንገሩኝ ያሳምናል? ይቺ ልጅ ማለት ነው የራሷን ህይወት በጠበጠች የፉፉን ህይወት በጠበጠች የሩታን ህይወት በጠበጠች እርግጠኛ ነኝ አብርሃም ደውሎላት መታ ከሱ ጋራ ቪዲዮ ላይ ባትታይ ኖሮ ማለት ነው ሩታ ወደ ትዳሯ ተመልሳ ገና ድሮ ማለት ነው አብርሃምና ሩታ ሰላም ሆነው ነበር እውነት ለመናገር ማለት ነው ምክንያቱም አሁን ሩታ እንደዚህ የሆነችበት እሷም እንደዚህ ለመጨማለቅ ደረጃ የደረሰችበት ከማንም ወንድን እየሰበሰበች አንዳንዴ እኔ ሃይሚን በጣም ነው የምወዳት ፕራንክ ብታደርግም በራሷ ነው በቃ ከማንም ወንድ እንኳን ቢመጣ ማለት ነው ከወንድ ጋር እንኳን ብሩክን ፕራንክ ልታደርገው ብትፈልግ ሳትለጣጠፍ ነው ማርያምን እውነቴን ነው አብርሃም ትላንትና የሷን እጅ እንዲያረገ ሲስም የፍቅርን እጅ ምናምን ነገር አሁን እነዚህ ሁለቱ ልጆች አብርሃምና ሩት ታርቀው የእውነት ትክክለኛ የእውነት ኑሮ የሚኖሩ ይመስላችኋል? ቤተሰብ እኔ አይመስሉኝም ምክንያቱም ይሄ የተነኳኮረ ነገር ሆኗል አሁን ኑሯቸው ይሄ የንኩሮ ኑሮ ሆኗል ማርያምን አንዱ አንዱን ሲያቆስል የከረሙበት ኑሮ ስለሆነ ቢታረቁም በሰላም አይኖሩም እነዚህ ልጆች ምክንያቱም በጣም ሁለቱም በንቀት ተሞልተዋል የአብርሃም ውስጥ ንቀት ነው ያለው የሩታ ውስጥ ንቀት ነው ያለው ምንም የመከባበር ነገር ስለሌለ ቢታረቁም እንደ ቀድሞ ፍቅራቸው ተመልሰው መሆን የሚችሉ አይመስለኝም እውነት ለመናገር ማለት ነው አሁን ማን ይሙት ፉፉ ሊያምናት ነው እስቲ እንደው ቤተሰብ የምር እውነቴ ነው የግዴታ ስለተነካኩና ይዟት አብረው ስለዋኙ ስላልዋኙ አይደለም እንዴ በአንድ ገንዳ ውስጥ ሲምቦራጨቁ የነበሩት እራት ሲበላው ሲያጎርሳት ስታጎር እንዴ ይሄ የፉፉን ሞራል አይነካም የሩታን ሞራል አይነካም
አሁን ማን ሊያምናት ነው? ፉፉ ሊያምናት ነው? ለምን ሰው በራሱ ህይወት ቀልዶ የሰውንም ህይወት አመሰቃቅሎ የስድስት ሰው ህይወት ሰው አበላሽቶ ምን አሁን ይሄ እንደው ኑሮ ነው? አሁን ማርያምን ይሄን ያህል ደግሞ ማለት ነው እኛን የሚያክሉ ሰውዬ በችግር በመከራ ተጠብሰው ልጆችን አሳድገው በእነዚህ በኮተታሞች ምክንያት ከቡታጅራ አዲስ አበባ ድረስ እንዴ ወልደው አሳድገው ተሰቃይተው የምር አሁን ደግሞ በእነዚህ በማይረባ ትርኪ ምርኪ ችግር ውስጥ ተጠርተው በእንደዚህ አይነት ነገር ውስጥ አሁን ጋሽዬ መግባት ነበረባቸው? ያልበሰለ ሁሉ እንቡር ብሎ ፍቅር ውስጥ ይገባና ማለት ነው ልክ በቃ መጀመሪያ ሳይግባቡ አብረው እንቡር ይሉና ሲግባቡ ደግሞ መለያየት፣ መነቋቆር፣ መተቻቸት። አሁን ይሄ በእውነት አብርሽና ሩታ መሀል ያለው ነገር ማለት ነው አብረው የሚኖሩ እንግዲህ ባለትዳሮች ናቸው አይደል? ቤተሰብ ኦልሬዲ አብረው እየኖሩ ነው፣ ባለትዳሮች ናቸው። ቅድም ጋሽዬ የተናገሩት ትልቅ ነገር አለ። አሁን ሩታ ለአብርሃም አካሉ ናት፣ አብርሃም ለሩታው አካሏ ነው። ስለዚህ መለያየት የለባቸውም ነው ያሉት። ትክክል ነው። ግን ይሄ ነገር እነሱ ውስጥ አለ ወይ? አሁን የሚታየው ነገር ቪዲዮ ላይ ወጥተው እየሰሩ የሚያሳዩት ነገር እውነት ትክክል ነው ወይ? እየተናቆሩ ንቀት የተሞላበት ኑሮ አይሆንባቸውም ወይ? ከዚህ በኋላ ያለው ኑሮ የአብርሃምና የሩት ንቀት አይሆንም ወይ? የንቀት ኑሮ በቃ ትላንትና እንደውም ዝም በል አንተ በጥፊ ነው የምልህ ነው ያለችው። እንደዚህ አይነት ይሄን ያህል በቃ እየወረደ አነጋገርና አስተሳሰብ ለባልም ቢሆን ለሚስትም አይገባም። ስለዚህ አሁን እነዚህ ሁለቱ ቢታረቁ ማለት ነው እሱ በቃ በኮንፊደንስ አፉን ሞልቶ የሚናገረው እኔና እሷ ምንም አሁን እዚህ ብንነጋገር ቤት ውስጥ አንድ ነን ነው እያለ እየተናገረ ያለው ማለት ነው። እንዲህ ሚዲያ ላይ ተጨመላልቆ የሰው አፍ ውስጥ ገብቶ ስድብ ጠጥቶ ምናምን ነገር ቤት ውስጥ አንድ መሆን አይከብድም? የቤቱንስ ማን አየ? ይሄኔ እኮ ቤት ውስጥም እየተናቆራችሁ ይሆናል ያላችሁት ሚዲያ ላይ ብቻ ሳይሆን። ምክንያቱም ይሄ ፀሐይ የሞቀው ሰው ያየው ያወቀው ሀገር ያወቀው በቃ ምን ብዬ ልንገራችሁ የተጨመላለቀ ኑሯችሁን እኮ ነው። አሁን ሪል የሆነ ነገራችሁን እንግዲህ አውጥታችሁ ቪዲዮ ላይ እያሳያችሁ ነው እንጂ እናንተ የእውነት ጥሩ ባሪና ሚስቶችና ፍቅረኛሞች ብትሆኑ እራሳችሁን አውጥታችሁ ሚዲያ ላይ እንደዚህ አታሰጡ ነበር በእውነት። አሁን ደግሞ ለማሳመን መሞከር አሁን በፊት ያደረኩትኝ ለእንደዚህ ነበር አብርሃምን ለመደገፍ። አብርሃም ለምንድን ነው እዛ ሄዶ ጫካ ባላና ባላ ያለው እንጨት ቀንጥሶ አምጥቶ የማይደገፈው? ምን አንቺ የትኛው ምሰሶ ነሽ እሱ የምትደግፊው? የራስሽን ህይወት በትነሽ ማርያምን እንዴ ፉፉን እዛ አስቀምጠሽ ባዶ ቤት አማክረሽዋል? መጀመሪያ ስትመጪ ወደ አብርሃም እንደዚህ ልረዳው ነው ምንም አይነት ነገር ባደርግ እንዳይሰማህ ይሁን በቃ አለ አይደለ እንዴ እንክት አድርገሽ ሰባብረሽው እኮ ነው አብርሃም ሲደውልልሽ ሮጠሽ የመጣሽው። አሁን የማያሳምን ነገር ይዘሽ ስትመጪ ፉፉ ሊቀበልሽ ነው፣ ሩታስ ልትቀበልሽ ነው። በእውነት ሩታ እንደውም በጣም ስማርት ናት፣ ትበልጣታለች ፍቅርን ማለት ነው። በምንም ነገር ቢሆን ማለት ነው፣ በንግግርም በምንም ቢሆን በጣም ነው የምትበልጣት። እና የማያሳምን ነገር ይሄ በቃ የሆነ የማይሆን ነገር አምጥታችሁ ሰውን ለማሳመን አትሞክሩ። የእውነቴን ነው። ማንም አያምንም። ፉፉ አያምናትም። ይሄው ጥሏት ነው የሄደው እኮ። ለምን በፊት አላማከረችውማ? ባሏ ነው አይደለ? ፍቅረኛዋ ነው፣ የክፉ ቀኗ ነው። አብርሃም ጋር ሊሄድ ነው እንደዚህ ቢያይሆን ማለት ነው አብረው እየሄዱ ከፉፉ ጋራ ፉፉ ቀረጻ ውስጥ ባይገባ ራሱ ሁኔታውን ቁጭ ብሎ ቢመለከት ራሱ ትንሽ ያምናት ነበረ። አሁን ግን ለብቻ እንዴ አብረው ነው ያሉት። ሩቅ ለሩቅ እንኳን አይደለም፣ ለሩቅ እንኳን ቢሆን ስልክ የሚባል ነገር አለ። ተደውሎ ከአብርሃም ጋር እንደዚህ ላደርግ ነውና ስታይ እንዳይከፋ ሌላ ነገር የለም ብሎ ሰው እኮ ይናገራል። ሳትናገር እንደ በግ ተነርታ መጣች። ባጣ ቆይኝ ያደረጋት ምናምን ነገር። አሁን ጋሽዬ መምጣታቸውን ሲያውቁ ሁለቱም ለመበታተን እውነቱ ይሄ ነው ወላ ፉፉ ሊያምንሽ አረ ጥሎሽ እንደሄደ ነው። አየሽ አይደለ? በርግጥ ፍቅር ስላለበት ምናልባት እንደው አሳዝነሽው በፊትም መጎዳቷ ያሳዝነኛል። ከኔ ጋር ቢያበቃም ያላት ነገር የሰራችው ስራ መጥፎ ቢሆንም አብርሃም ባጣ ቆይኝ እያደረጋት ነው፣ መጠቀሚያ እያደረጋት ነው። ይሄ ነገር ያሳዝነኛል። ዳግመኛ እንድታለቅስ አልፈልግም፣ እንባዋን ማየት አልፈልግም ብሎ እንደውም ለእሷ በጣም ሲከራከርላት ነበረ ፉፉ ማለት ነው። እውነቱን ነው ደግሞ ይሄው ዞራ እውነቱ ይሄ ነው ብላ በቃ
እውነቱን ለማውጣት አሁን ለፉፉ ለማስረዳት በጣም እየሞከረች ነው። እንደውም አብርሃም ይሻላል። እኔ እነሱን ለማስረዳት ይሄንን ነገር በጣም ስለሚከብድ ስለማያምኑ አልናገርም ብሏት ጭራሽ ትቶት ሄዶ አብርሃም ይሻላል። ምክንያቱም አይደለም ለፉፉና ለሩታ እኛም በእንደዚህ አይነት ነገር አናምንም፣ አንተማመንም፣ እውነት ለመናገር ማለት ነው። እና ራስን መሸፋፈን ጥሩ